ሰላም እንዴት ናችሁ? ወደ መንጌት ቲዩብ አድማጭ ተመልካቾቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም እንደተለመደው በአዲስ አስተማሪ ቪዲዮ ተመልሻለሁ። ለዛሬ በክፍል 1 ይዤላችሁ የመጣሁት አስተማሪ ቪዲዮ የእናቶችና ህፃናት ክትባት በተመለከተ ይሆናል። ውድ አድማጭ ተመልካቾቻችን ለዛሬ በክፍል 1 ከምንመለከታቸው አስተማሪ የጤና መረጃ ክትባት ማለት ምን ማለት እንደሆነ፣ ክትባት በኢትዮጵያ መቼ እንደተጀመረ፣ ስለ ክትባት ጠቀሜታና አስፈላጊነት፣ በመጨረሻ ክትባት የሚያስፈልጋቸው ማንኛው የእድሜ ክልል ህፃናቶችና እናቶች ናቸው የሚሉትን እነግራችኋለሁ። ውድ አድማጭ ተመልካቾቻችን ሁሌም እንደምንላችሁ ለቻናላችን አዲስ የሆናችሁ ቻናላችን ላይክ፣ ሼር፣ ሰብስክራይብ እና እንዲሁም የደወል ምልክቷን በማብራት ሁሌም የምንሰራቸውን ተአማኝና ፈጣን የጤና መረጃና መዝናኛ ቪዲዮ እንዲደርሷችሁ ማድረግ ትችላላችሁ። አሁን ቀጥታ ለዛሬ ይዤላችሁ ወደ ቀረብኩት አስተማሪ የጤና መረጃ ወስዳችኋለሁ። መልካም ቆይታ። መግቢያችን ላይ እንደነገርናችሁ ለዛሬ በክትባት ለእናቶችና ለህፃናት ክትባት በተመለከተ እንነጋገራለን ብለን ነበረ። ክትባት ማለት ምን እንደሆነ፣ ክትባት በኢትዮጵያ መቼ እንደተጀመረ፣ እንደዚሁም ስለ ክትባት ጠቀሜታ፣ አስፈላጊ ክትባት የሚያስፈልጋቸው ማንኛው የእድሜ ክልል ውስጥ ነው የሚሉትን ነገሮች ነው የምንመለከተው ውድ አድማጭ ተመልካቾቻችን። ስለዚህ በክፍል 1 ነው የተገናኘነው ፓርት 1 ክትባት በሚል ማለት ነው። ስለዚህ እንግዲህ ክትባት ወይም ኢሚዩናይዜሽን ብለን እንጠራዋለን በሌላ ዋይ ኢሚዩናይዜሽን ወይም ኢፒአይ ማለት ኤክስፓንድድ ፕሮግራምስ ኦፍ ኢሚዩናይዜሽን። እንግዲህ ኤክስፓንድድ ማለት የተስፋፋ ማለት ነው። ፕሮግራም ማለት የተቀረጸው ማለት ነው ኢሚዩናይዜሽን። ስለዚህ ኢሚዩናይዜሽን ክትባቱ ምንድነው? ሁሉም ህፃናቶችም ኤቭሪዌር ማለት ነው ተደራሽ ማድረግ ዋናው ምንድነው? ኢፒአይ ፕሮግራም ብለን የምንጠራው ማለት ነው ወይም ኢሚዩናይዜሽን ብለን እንጠራለን። እንግዲህ ይሄ ክትባት ወይም ኢሚዩናይዜሽን ወይም ኢፒአይ ብለን የምንጠራው ኤክስፓንድድ ፕሮግራምስ ኦፍ ኢሚዩናይዜሽን ብለንኛ ይዘን የምናንቀሳቅሰው ማለት ነው። it is one of the key program ብለን የምንጠራው አንደኛው ዋናው ቁልፍ ማለት ነው። ፕሮግራሙ የተቀረጸው በወርልድ ሄልዝ ኦርጋናይዜሽን ወይም WHO የዓለም የጤና ድርጅት በሚባለው ነው። ይህም ፕሮግራሙን ያዘጋጀበት under the maternal and child health ማለት ነው የእናቶችና የህፃናት ጤና በተመለከተ ምንድነው ማለት ነው ትልቅ ስራ ለመስራት ማለት ነው። የእናቶች ባይዘው እነዚህ ክትባት የሚያስፈልጉት to prevent ነው reduce maternal and neonatal mortality rate ብለን የምንጠራው maternal mortality rate neonatal mortality rate ብለን የምንጠራው እነሱን ለመቀነስ የWH ፕሮግራም በAPI ፕሮግራም አዘጋጅቷል ማለት ነው። እንግዲህ እንደ ኢትዮጵያ ነው ይሄ API expanded የሆነው ፕሮግራም የተጀመረው በ1980 አካባቢ ላይ ነው ይለናል። እንግዲህ ኢሚዩኒቲ የሚለውን በምንመጣበት ሰዓት በሽታ የመከላከል አቅም እንደማለት ነው። ስለዚህ በሽታ ኢሚዩኒቲያችን ዌል ማቹር ከሆነ በቀላሉ በሽታ መከላከል ይችላል ነው። and then ኢሚዩኒቲያችን ኢማቹር ከሆነ ደግሞ ዌል ማቹር ካልሆነ በሽታ የመከላከል አቅማችን ይቀንሳል ማለት ነው። ስለዚህ ኢሚዩኒቲ የምንለው state ነው የሚለን state in which the body ነው ሰውነታችን has sufficient defense against ምንድነው able to resist developments of communicable disease ማለት ነው። በተለያዩ infectious agentዎች የተለያዩ በሽታ አምጪ ተዋሲያን ወደ ሰውነታችን ገብቶ በሽታ disease cause እንዳያደርጉ የሚቆጣጠርልን ወይ የሚከላከልን ያኛ ኢሚዩን ሲስተም ነው። ግን ይሄን ለማድረግ ምን መሆን አለበት? የኛ የበሽታ የመከላከል አቅማችን በጣም መዳበር አለበት ነው። እንደዛ እንዲሆን ደግሞ ወይም በሽታ የመከላከል አቅማችን እንዲዳብር ምን ማድረግ አለበት? ክትባት ማድረግ አንድ ነው። ሁለተኛ ባላንስድ የሆነ ኑትሪሽን ብለን የምንጠራው ስለዚህ የአመጋገብ ስነ ስርዓታችን በቀላሉ ዌል ማቹር መሆን አለበት ማለት ነው። ስለዚህ where our immune system is mature ከሆነ ምን ማድረግ our body has ምንድነው sufficient resistance against disease causing or pathogenic microorganism ከተለያዩ በሽታ አምጪ ተዋሲያን መከላከል ይችላል እንደማለት ነው። but our immune system is not ምንድነው ማለት ነው ማቹር ካልሆነ ወይም ካልዳበረ በሽታ የመከላከል አቅማችን ከደከመ ምን ያደርጋል ማለት ነው? our body has lack sufficient resistance against different disease causing agent ለተለያዩ በሽታ አምጪ ተዋሲያን የመከላከል አቅሙ ይቀንሳል እንደማለት ነው። እንግዲህ ኢሚዩኒቲን ስናይ it might be ስፔሲፊክ ኢሚዩኒቲ ሊሆን ይችላል
or non specific immunity ልንለው እንችላለን። እንግዲህ ስፔሲፊክ እና non specific immunity ምንድነው ልዩነቱ ከተባለ ስፔሲፊክ ማለት ለሆነ ዲዚዝ ለሆነ በሽታ ብቻ ማለት ነው። ለምሳሌ ክትባት ስንሰጥ BCG ክትባት ከሰጠነው ወይም ሚዝል ክትባት ከሰጠነው የሚከላከለው ክትባቱ ሚዝልን ብቻ ከሆነ ስፔሲፊክ ብለን እንጠራለን። እነዚህ ደግሞ ነን ስፔሲፊክ የምንለው የሰውነታችን ቦዲ ፓርት ምንድነው ባክቴሪያም ቫይረስም ሳይል ግራም ፖዚቲቭ ኔጋቲቭ ሳይል ሁሉንም በሽታ አምጪ ተዋሲያን መከላከል የሚችል ከሆነ ነን ስፔሲፊክ ነው። ነን ስፔሲፊክ ኢሚዩኒቲ በሌላ አጠራር ኢኔት እንለዋለን፣ ናቹራል እንለዋለን። ስፔሲፊክ የምንለው አኳየርድ ማለት ነው። ምንድነው ልዩነቱ ስንል እነዚህ ነን ስፔሲፊክ ወይም ኢኔት ኢሚዩኒቲ የምንለው ኦልሬዲ ፎርምድ አት በርዝ ማለት ነው። ስንወለድ ጀምሮ ምን ያደርጋ ነው ፎርም የሆነ ማለት ነው which protections of infectious agent but as mechanical barrier ማለት ነው as a barrier ነው የሚያገለግለው። ለምሳሌ ሙከስ ሜምብሬን የምንለው አለ በሰውነታችን ላይ ስኪናችን፣ ጋስትሪክ አሲድ፣ ማውዝ፣ ኖዝ፣ ለንግ፣ ሪፕሮዳክቲቭ ሲስተም and gastrointestinal tract የምንላቸውና ማክሮፌጅ እንደዚህ በሙሉ ባክቴሪያ መጣ ቫይረስም መጣ ምን ማድረግ ነው በቀላሉ ለነዚህ ሴንሲቲቭ የሚባሉት ባክቴሪያሎች ያጠፋል ማለት ነው። ለነዚህ ሴንሲቲቭ የሚባሉት ቫይረሶች ያጠፋል። እነዛ ባክቴሪያ ቫይረሶች ወደ ሰውነታችን የገቡት ግን ለነዚህ ሴንሲቲቭ ካልሆኑ ሬዚስታንስ ከሆኑ it cause disease ማለት ነው። anyways non specific innate immunity already formed at birth ማለት ነው። specific ወይም acquired immunity የምንለው that immunity produced when our immune system ነው is specifically react specifically against one particular types of infectious agent ለአንድ በሽታ አምጪ specifically react ካደረገ በኋላ ነው። ለምሳሌ በሽታ አምጪ ተዋስ ለሆነ በሽታ ከተጋለጥን በኋላ ምን እንሆናለን ነው ሰውነታችን ለዛ በሽታ አምጪ ተዋስ ፐርማነንት የሆነ አንቲቦዲ ፕሮዲዩስ ያድርጋል ወይም በሽታ የመከላከል አቅም ብለን የምንጠራው ነው። ጸረ ባክቴሪያ ጸረ ቫይረስ የሚባለው ሰውነታችን ፕሮዲዩስ ያድርጋል። ስለዚህ ያ በሽታ ወደ ሰውነታችን መልሶ ቢመጣ ሰውነታችን መልሶ እንዳይጠቃ አድርገዋል ማለት ነው። ስፔሲፊካሊ ለዛው በሽታ ነው። ሌሎችን በሽታዎች መከላከል የማይችልበት ነው። ሶ ስፔሲፊክ ከሆነ ለተወሰነ ለአንድ ብቻ ማለት ነው ለተሰጠው ቫክሲን ለሰውነታችን ላመረተው አንቲቦዲ ብቻ። ነን ስፔሲፊክ ከሆነ whatever any pathogenic microorganism ሰውነታችን ይቆጣጠራል ማለት ነው። ለምሳሌ ቆዳችን ላይ ባክቴሪያም ቢያርፍ ቆዳችን ላይ ቫይረስም ቢያርፉ ባጭሩ ነን ኢንታክት እስካልሆኑ ድረስ ምን አይሆንም የተለያዩ በሽታ አምጪ ተዋሱ ወደ ውስጥ አይገባም እንደማለት ነው። ስለዚህ ነን ስፔሲፊክ ፕሮቴክሽን ኢኔት ብለን የምንጠራው ከዚህ ጋር ማየት እንችላለን ነው። እንግዲህ ታይፕስ ኦፍ አኳየርድ ስንል ደግሞ አኳየርድ ኢሚዩኒቲን በሁለት እንከፍለዋል። ናቹራል አኳየርድ ኢሚዩኒቲ ኤንድ አርቲፊሻል አኳየርድ እንለዋለን። ናቹራል አኳየርድ የምንለው ኦከርስ ናቹራሊ ነው ዊዛውት ኤኒ ኢንተርቬንሽን ፍሮም ሄልዝ ፕሮፌሽናል ዊዛውት ኢንተርቬንሽን ምንም አይነት ህክምና ምንም አይነት ትሪትመንት ምንም አይነት ምንድነው ማለት ነው መድኃኒት ክትባት ሳትሰጠው ነው ምንም ያደረግ ከሆነ የሚከላከል ከሆነ ምን ብለን እንጠራለን ማለት ነው ናቹራል አኳየርድ ኢሚዩኒቲ ነው። ወይም ናቹራሊ it is present already form የሚሆን ከሆነ እነሱ ማየት እንችላለን ነው። አርቲፊሻል አኳየርድ የምንለው an injection or transfusions of antibody from someone else ማለት ነው ከሆነ ከሌላ አካል የተዘጋጀ አንቲቦዲ በቀላሉ ኢንጀክት በማድረግ የሚመጣ አይነት ከሆነ እሱ ነው። ሌላው two types of immunity ነው አክቲቭ ፓሲቭ ነው። አክቲቭ ኢሚዩኒቲ የምንለው the immune person makes antibody by themselves ማለት ነው። የተከተበው ሰው ምን ያደርጋል ማለት ነው በራሱ አንቲቦዲ ፕሮዲዩስ የሚያደርግ ከሆነ አክቲቭ ኢሚዩኒቲ ብለን እንጠራለን። ፓሲቭ የምንለው ጌት ምንድነው ማለት ነው አንቲቦዲ from someone else ማለት ነው። ያን አንቲቦዲ የምናገኘው ከማን ነው ማለት ነው ከሌላ አካል ከሌላ ሰው ከሆነ ፓሲቭ ኢሚዩኒቲ ብለን እንጠራለን። either ready made antibody from the laboratory ሊሆን ይችላል from others ሊሆን ይችላል ነው። አክቲቭ ግን አንቲቦዲው በራሱ ነው ፕሮዲዩስ የሚሆን ከሆነ እሱ ማየት እንችላለን ነው። ስለዚህ እንግዲህ አክቲቭ ኢሚዩናይዜሽን ከተባለ ናቹራል አክቲቭ እና አርቲፊሻል አክቲቭ ምንድነው ልዩነቱ ነው። ናቹራል አክቲቭስ immunization ምንለው can occur naturally ነው when a person come contact with ነው ለተለያዩ በሽታ አምጪ ተህዋስ exposed ይሆናል ነው። immune system ከዛ በኋላ ነው። ለምሳሌ አንድ ሰው ለሚዝል ለኩፍኝ በሽታ exposed ከሆነ በኋላ ኮንታክት ካደረገ በኋላ ከዛ ከሚዝል በሽታ ሪከቨር ሲያደርግ የራሱ የሰውነቱ ኢሚዩን ሲስተም ምን ያደርጋል ነው creates antibody ወይም produce antibody and others
ዲፌንስ አጌንስት ማይክሮብ ለዛ ዲዚዝ ኮዚንግ ኤጀንት ሰውነቱ አንቲቦዲ ፕሮዲዩስ ያደርጋል ማለት ነው። ሚዝል ከሆነ ለሚዝል አንታይ ሚዝል አንቲቦዲ ፕሮዲዩስ ያደርጋል ማለት ነው። ያን ጊዜ the next time ነው ከዛ በኋላ ኢሚዩን ሲስተም አጌንስት ዲስ ማይክሮብ ለዛ አንቲቦዲ ላመረተው ማይክሮብስ ባክቴሪያ ቫይረስ ሰውነታችን መልሶ ኤክስፖዝድ ሲሆን በፍጹም ምን አይሆንም ማለት ነው። ለዛ በሽታ ኤክስፖዝድ አይሆንም፣ በዛ በሽታ ይያዝም። ምክንያቱም ከበሽታው ከመያዝ ጋር ተያይዞ ሰውነቱ ፐርማነንት የሆነ አንቲቦዲ ምንድነው ላይፍ ሎንግ አንቲቦዲ ፕሮዲዩስ ስላደረገ ማለት ነው። በት አርቲፊሻል አክቲቭ የምንለው where the microbes or part of it injected into the person ነው። በሽታው ሊሆን ይችላል ክትባቶቹን ወደ ሰውየው ምን አድርገን ማለት ነው ኢንጀክት እናደርጋለን ማለት ነው። before ምንድነው are able to take it naturally ነው ማለት ነው። ለዚህ ቀድመን ነው ናቹራሊ ሳይሆን ቀድመን የተለያዩ ቫክሲኖች በመስጠት የተለያዩ የተዘጋጁ መድኃኒቶችን በመስጠት የምንሰራበት ከሆነ ነው። ይሄም የሚሰጠው ነው። ይሄ አርቲፊሻል አክቲቭ ኢሚዩናይዜሽን የሚሰጠው ጊቭ the vaccine before exposure to infection ለሆነ በሽታ ሰውነታችን ኤክስፖዝድ ከመሆኑ በፊት ቀድመን ለምሳሌ ህፃናቶች እንደተወለዱ ክትባት እንሰጣቸዋለን። ያ የምንሰጣቸው ክትባት አርቲፊሻል አክቲቭ ኢሚዩናይዜሽን ብለን እንጠራለን ነው። ምክንያቱም ለበሽታ ኤክስፖዝድ አይሆኑ ስለሆነ ያን ማድረጋችን ደግሞ ምን ያደርጋል ማለት ነው our body needs to produce antibody ነው for that ምንድነው ማለት given a specific agent ማለት ነው። ለዛ ኤጀንት ሰውነታቸው ምን ያደርጋል አንቲቦዲ ጸረ ባክቴሪያ ጸረ ቫይረስ የሚባለውን ፕሮዲዩስ እንዲያደርግ አርቲፊሻሊ የምንሰጥበት ያ ፕሮሰሳችን አርቲፊሻል አክቲቭ ነው። ያ ናቹራል አክቲቭ ከተባለ ግን ምንድነው without provisions of any treatment ነው ማለት any intervention from health care personnel ማለት ነው። ሰውየው ለበሽታ ተያዘ ከበሽታው ይድናል። ሲድን አንቲቦዲ ፕሮዲዩስ ያደርጋል። that is natural active immunization ብለን እንጠራዋለን። ሴል አክቲቭ ከተባለ ግን ለሆነ በሽታ ምን ያደርጋል ማለት ነው ስለዚህ ውድ አድማጭ ተመልካቾቻችን ናቹራል አክቲቭ ኢሚዩናይዜሽን ምንለው ሰውነቱ ለሆነ በሽታ ኤክስፖዝድ ከሆነን በኋላ ለዛ በሽታ ሰውነቱ ምን ይሆናል ሲድን አንቲቦዲ ፕሮዲዩስ ያደርጋል። ኔክስት ታይም ያ በሽታ አምጪ ተዋስ ወደ ሰውነቱ መግባት ቢፈልግ ሰውነቱ በዛ በሽታ ይጠቃማል ማለት ነው። ምክንያቱም ጸረ ዳት ባክቴሪያ ፕሮዲዩስ ስላደረገ ማለት ነው። አርቲፊሻል አክቲቭ ኢሚዩናይዜሽን ብለን የምንጠራው where the microbes ነው። እንግዲህ የተለያዩ በሽታ አምጪ የሚባሉትን እኛ በሽታ የመከላከል አቅማችን በታች ተደርገው ተዳክመው ማለት ነው በሽታ እንዳይፈጥሩ ተደርገው ተዘጋጅተው ወይም ኪልድ ተደርገው ምን እናደርጋለን ማለት ነው ክትባቱን እንሰጣለን ነው። ይሄ የሚሰጠው before exposure to the vaccine ወይም before exposure to infection ለሆነ ኢንፌክሽን ለበሽታ ኤክስፖዝድ ከመሆኑ በፊት ነው። ለዛም ደግሞ ቀድመን ስለሆነ ሰውነታችን ለዛ ለተሰጠው አንቲጂን ነው ምን መሆን አለበት አንቲቦዲ ፕሮዲዩስ ማድረግ ይጠበቅበታል ማለት ነው። አርቲፊሻል አክቲቭ ሌላው ፓሲቭ ኢሚዩናይዜሽን ነው። እንግዲህ ፓሲቭ ኢሚዩናይዜሽን ብለን የምንጠራው ፓሲቭ እንደምንነግረን from someone else ነው pre-synthesized element ነው ወይም immune system are transferred to a person ስለዚህ ኢሚዩን ሲስተሙ ወደ ሌላ ሰው ምን ማድረግ ነው ትራንስፈር ማለት so that ነው the body does not need to produce this element by itself ማለት ነው። ለዚህ ፓሲቭ ኢሚዩናይዜሽን ላይ ከሆነ በፍጹም ሰውነታችን አንቲቦዲ ፕሮዲዩስ ማድረግ አይጠበቅበትም። ለምን የሰጠነው ሬዲ ሜድ ነው የተዘጋጀ አንቲቦዲ ስለሆነ ሰውነታችን currently antibody can be used as passive immunization ማለት ነው። ምን እንጠቀም this methods of immunization begins work very quickly ነው ወዳውኑ ቀድሞ ቶሎ ምን ያደርጋል ማለት ነው ስራውን ይጀምራል። but it is short lasting ማለት ነው ለትንሽ ጊዜ ብቻ ነው የሚቆየው permanent የሆነ immunity protection አይኖረውም ማለት ነው። and then ምን ያደርጋል because the antibody are naturally broken down ነው አንቲቦዲው እንግዲህ naturally break down ይሆናል ነው if there is no B cell to produce more antibody ሰውነታችን B cell ብለን የምንጠራው አንቲቦዲ ምን ስለማያደርግ ማለት ነው ፕሮዲዩስ ስለማያደርግ ማለት ነው ከዛም በኋላ ወዳውኑ disappear ይሆናል። ስለዚህ ናቹራል ፓሲቭ እና አርቲፊሻል ፓሲቭ ምንድነው ልዩነቱ ከተባለ ናቹራል ፓሲቭ ምንለው occurs physiologically ነው በፊዚዮሎጂ ነው when antibody ነው transfer from the mother to fetus ማለት ከናት ወደ ልጅ during pregnancy during
ላክቴቲንግ ማለት ነው during breastfeeding በብሬስት ሚልክ አማካኝነት ወይም ትራንስፕላሴንታሊ ምን ያደርጋል ማለት ነው አንቲቦዲ ትራንስፈር የሚሆን ከሆነ protect the fetus before or shortly after birth ነው ከመወለዱ በፊት ከተወለደ በኋላ በተለያዩ አደጋዎች በተለያዩ በሽታዎች እንዳይያዝ የሚከላከልበት ወይ ነው ያ ናቹራል ፓሲቭ ብለን እንጠራለን ማለት ነው ብሬስት ፊድ በሚያደርግበት ሰዓት ትራንስፕላሴንታሊ አርቲፊሻል ፓሲቭ ኢሚናይዜሽን ምንለው ኖርማሊ አድሚኒስተር ባይ ኢንጀክሽን ማለት ነው and used after exposure to infection አሁን ይሄ ቫክሲኑ የሚሰጠው መቼ ላይ ነው ከተባለ ለሆነ በሽታ አምጪ ተዋስ ኤክስፖዝድ ከሆነ በኋላ ነው after exposure but before developing disease ነው ዲዚዙን ዴቨሎፕ ከማድረጉ በፊት በሽታውን ኤክስፖዝድ ከሆነ በኋላ የምንሰጠው ነው በኢንጀክሽን መልክ ነው ሶ ያ አርቲፊሻል ፓሲቭ እንለዋለን ለምሳሌ አንድ ሰው ለሆነ ቁስለት ዴቨሎፕ ሲያደርግ በርን ዴቨሎፕ ሲያደርግ ቴታነስ አንታይቶክሶይድ ብለን የምንጠራው እንሰጣለን ለምን ነው ከተባለ ኤክስፖዝድ ከሆነ በኋላ አንቲቦዲ ነው ፕሮዲዩስ የምናደርገው አንቲ ራቢስ ብለን የምንጠራቸው አንቲ ቬነም ኤንድ አዘርስ ማለት ነው የምንሰጣቸው ቫክሲኖች ይኖራሉ ማለት ነው ከዚህ ጋር ማየት ያስፈልጋል እንግዲህ ሰመራይዝ ለማድረግ ያክል ናቹራል አክቲቭ ናቹራል ፓሲቭ ምንድነው ልዩነቱ ከተባለ ናቹራል አክቲቭ ምንለው after infection ማለት ነው ለሆነ ኢንፌክሽን ፕሮዲዩስ ያድርጋል ከዛ ኢንፌክሽን ሲድን ሰውነቱ አንቲቦዲ ፕሮዲዩስ ያድርጋል ነው ፓሲቭ ምንለው ማተርናል አንቲቦዲ ክሮሲንግ the placenta and breast milk ማለት ነው ክሮስ ያድርጋል አርቲፊሻል አኳርድ ከተባለ አርቲፊሻል አክቲቭ ከተባለ ኢንቴንሽናል ኤክስፖዠር ቱ አንቲጂንስ ኦፍ ቫክሲን ማለት ነው ኢንቴንሽናሊ ነው አውቀን ነው ቢፎር ኤክስፖዠር ሰውነታችንን ለዛ አንቲጂን ኤክስፖዝድ ማድረግ አክቲቭ ነው ፓሲቭ ከተባለ ኢንጀክሽን ኦር ትራንስፊውዥን someone else of antibody after exposure ነው ማለት ነው አሁንም ኢንቴንሽናሊ ነው ኖርማሊ ኤክስፖዝድ የምናረጋው ወይ የምንሰጠው አንቲቦዲውን ግን ምን ያደርጋል ማለት ነው ትራንስፊውዝ በማድረግ ነው አንቲቦዲ የተዘጋጀ አንቲቦዲ ማለት ነው ስለዚህ እሱ ማየት ያስፈልጋል በሌላ ወይ ናቹራል አክቲቭ ናቹራል ፓሲቭ በሌላ ወይ እንዴት ዲፋይን ማድረግ እንችላለን ከተባለ ዴቨሎፕ አፍተር ኤ ፐርሰን ሪከቨር ፍሮም ኢልነስ ነው ናቹራል አክቲቭ ኢሚዩኒቲ ዴቨሎፕ የሚያደርገው ሰውየው ምን ይሆናል ማለት ነው ከበሽታው ሲድን ያን ጊዜ ምን ያደርጋል ማለት ፐርማነንት የሆነ አንቲቦዲ ፕሮዲዩስ ያደርጋል ማለት ነው እሱ ማየት ያስፈልጋል ናቹራል ፓሲቭ ኢሚዩኒቲ ምንለው ናቹራሊ ፍሮም ማዘር ቱ ቻይልድ ነው ከናት ወደ ልጅ ትራንስ ምንድነው ማለት ነው ፕላሴንታሊ ብለን የምንጠ ስለዚህ ውድ አድማጭ ተመልካቾቻችን በናቹራል አክቲቭ ናቹራል ፓሲቭ ብለን የምንጠራው ናቹራል አክቲቭ ዴቨሎፕ አፍተር ፐርሰን ሪከቨር ፍሮም ኢልነስ ነው ለሆነ በሽታ ሪከቨር ካደረገ በኋላ ነው ናቹራል ፓሲቭ ከሆነ ናቹራሊ ፍሮም ማዘር ቱ ቻይልድ ትራንስፕላሴንታሊ ስሩ ብሬስት ሚልክ ማለት ነው ከናት ወደ ልጅ ነው ያ ትራንስሚሽን ብለን የምንጠራው የሚኖረው ማለት ነው ያ ከሆነ ናቹራል ፓሲቭ ነው ናቹራሊ ነው ብሬስት ሚልክ ምንለው ናቹራል ስለሆነ በዛ አማካኝ ነው አርቲፊሻል ከተባለ ግን አርቲፊሻል አክቲቭ ምንለው እዚህ ጋር በደንብዩ አርቲፊሻል ከሆነ gives before exposure ነው ለሆነ በሽታ ኤክስፖዝ ከመሆኑ በፊት ቀድሞ ይሰጣል አንድ ለምሳሌ ቴታነስ ቶክሶይድ የምንሰጣቸው ህፃናቶች እንደተወለዱ የምንሰጣቸው ክትባቶች አሉ እነዛ በሙሉ አርቲፊሻል አክቲቭ ብለን እንጠራዋለን gives antigen ማለት disease causing agentን ነው ባክቴሪያውን ቫይረሱን ነው የምንሰጠው ቫይረሱ ተገሎ ኪልድ ከሆነ ባክቴሪያ ሊሆን ይችላል ኪልድ የሆነ ቫይረስ ሊሆን ይችላል weaken ኢንአክቲቬትድ የሆነ ሊሆን ይችላል ወይንም ላይቫቹኔትድ ብለን የምንጠራቸው እነዛን ቫክሲኑ እነዛን በሽታ አምጪውን መስጠት ነው አወር በዲ ነው ስለዚህ አንቲጂን ስንሰጠው ነው አንቲጂኑ ሰውነታችን ምን እንዲሆን ነው አንቲቦዲ ፕሮዲዩስ እንዲያደርግ ነው ዋናው ስራ የሚያደርገው ስለዚህ አወር በዲ ኒድስ ቱ ፕሮዲዩስ አንቲቦዲ ነው ፎር ዳት አንቲጂን ለዛ አንቲጂን ሰውነታችን አንቲቦዲ ፕሮዲዩስ ማድረግ ይጠበቅበታል ማለት ነው አርቲፊሻል አክቲቭ ነው አርቲፊሻል ፓሲቭ ከተባለ gives after exposure but before developing disease ነው ኤክስፖዝ ከሆነ በኋላ በሽታ ዴቨሎፕ ከማድረጉ በፊት ነው የምንሰጠው and gives ready made antibody የተዘጋጀ በላብራቶሪ የተዘጋጀ ስለዚህ our body does not needs ነው our body does not needs to produce antibody ሰውነታችን ምን ማድረግ የለበትም አንቲቦዲ ፕሮዲዩስ ማድረግ አይጠበቅበትም ምክንያቱም ለምን ከተባለ የሰጠነው የተዘጋጀ አንቲቦዲ ስለሆነ ማለት ነው ውድ አድማጭ ተመልካቾቻችን ስለዚህ ኢሚዩናይዜሽን የምንለው a process of giving vaccines to a person protect them from against disease causing agent ነው ስለዚህ እንግዲህ a process
ኢንዱሲንግ ኢሚዩኒቲ ነው። ኢንዱስ ማድረግ ነው። ኢንዱስ ማለት አርቲፊሻሊ ኢኒሺየት ማድረግ ማለት ነው። ኢሚዩኒቲ አርቲፊሻሊ ኤዘር ቫክሲኔሽን አርቲፊሻሊ ሊሆን ይችላል። ስለዚህ አክቲቭ ኢሚዩናይዜሽን ብለን አድሚኒስትሬሽንስ ኦፍ አንቲቦዲ ባይ ፓሲቭ ኢሚዩናይዜሽን ሊሆን ይችላል። እነዚህ ቫክሲኖች ነው ሃርምለስ ፕሪፓሬሽንስ ኦፍ አንቲጂን ቱ ፕሮቴክት ኢንፌክሽስ ኤጀንት ማለት ነው። ኢንፌክሽስ ኤጀንቶችን ፕሮቴክት ለማድረግ ሃርምለስ ፕሪፓሬሽን ነው። ጉዳት የሌለው ፕሪፓሬሽን ወደ ሰውነታቸው ወደ ሰዎች ኢንትሮዲዩስ ማድረግ ወደ ህፃናቶች ነው። should be taken before a person develop vaccine preventable disease ነው። እንግዲህ አንዳንድ ጊዜ ቢፎር ሊሆን ይችላል አፍተር ልንሰጣቸው የምንችልበት ወይ አለ። ስፔሻሊ ፓሲቭ ኢሚዩናይዜሽን ከሆነ አፍተር ኤክስፖዠር ነው። ኤንድ አክቲቭ ኢሚዩናይዜሽን ከሆነ ደግሞ ቢፎር ኤ ፐርሰን ዴቨሎፕ ቫክሲን ፕሪቨንቴብል ዲዚዝ ማለት ነው። እነሱ ማየት ያስፈልጋል ነው። ግን ኢሚዩኒቲ ወይም ፕሮቴክሽን ባይ ኢሚዩናይዜሽን ኢዝ ሲሚላር ቱ ኢሚዩኒቲ ኤ ፐርሰን ሁ ጌት ፍሮም ዲዚዝ ማለት ነው። ከዲዚዙ ከበሽታ ተይዞ ዴቨሎፕ የሚያደርገው አንቲቦዲ እና በቫክሲን በኢሚዩናይዜሽን ተሰጥቶ ምንም ያደርገው ማለት ነው የሚከላከለው ፕሮቴክሽን ተመሳሳይ ነው። ግን ኢንስቲድ ኦፍ ጌቲንግ ዲዚዝ ነው ዩ ጌት ቫክሲን ማለት ነው። ከበሽታ ከመያዝ ይልቅ ግን ምን ማድረግ ነው? ቫክሲን መውሰዳችን ተመራጭ ነው። this is what makes vaccine more powerful ብለን የምንጠራው ሜዲሲን ነው። ስለዚህ ታሞ ከመማቀቅ የሚባል ነገር ነው። ቀድሞ መጠንቀቅ የተሻለ ነውና ለበሽታ ከመያዛችን በፊት ቀድመን ቫክሲኑን ብንወስድ ምን ያስፈልጋል ነው። ናቹራል አክቲቭ እንዳለ ሆኖ ግን አርቲፊሻል አክቲቭ ብንጠቀም ተመራጭ ነው። የታወቁ ቫክሲን ፕሪቨንቴብል ዲዚዞች ካሉ ለነዛ ክትባት ብንወስድ ነው። እንግዲህ አንዳንድ መጽሐፎች ቫክሲኔሽን እና ኢሚዩናይዜሽን ዲፈረንስ አላቸው ብሎ ያስቀምጧቸዋል። ግን ቫክሲኔሽን አድሚኒስትሬሽን ነው used to give vaccine ማለት ነው የምንሰጥበት። ለምሳሌ በአፍ የሚሰጡ በአፍ ስንሰጥ፣ በኢንጀክሽን የሚሰጡ በኢንጀክሽን የምንሰጥበት ነው። የምንሰጠው ዋናው ዓላማ ኢሚዩን ሲስተም ዴቨሎፕ እንዲሆንና ከተለያዩ ዲዚዝ ኮዚንግ ኤጀንቶች ምን ለማድረግ ፋይት እንዲያደርግ ነው የምናድርገው። ወይ ኢሚዩናይዜሽን ስንል ግን ኤ ፕሮሰስ ማለት ነው። ኢንዲቪጁዋል ኢሚዩን ሲስተም ኢዝ ኢምፕሩቭድ ነው። የበሽታ የመከላከል አቅሙ ሲሻሻል ያ ፕሮሰስ ምን ብለን እንጠራለን ነው ኢሚዩናይዜሽን ብለን ኢምፕሩቭ ፋይት አጌንስት ዘ ኢንፌክትድ ኤጀንትስ ማለት ነው። ስለዚህ ባጭር ወይ በምናይበት ሰዓት ኢሚዩናይዜሽን ፕሮሰሱ ኢሚዩን ሲስተማችን ምን እንዲሆን ማለት ነው ስቲሙሌት ማድረግ ለዛ በሽታ አምጪ ተዋስ አንቲቦዲ ፕሮዲዩስ እንዲያደርግ የምናደርግበት ነው። እንግዲህ the main parts or organs of immune system ብለን የምንጠራቸው አሉ። በጣም ብዙ ፓርቶች WBC white blood cell አንቲቦዲ ብለን የምንጠራቸው አሉ። lymphatic system, spleen, bone marrow, thymus and skin. Those are the main parts of immune system. But the most important elements of immune system ብለን የምንጠራቸው improved by immunization በክትባት ኢምፕሩቭድ የሚሆኑት ደግሞ ማንኞቹ ናቸው ስንል ቲሴል፣ ቢሴል እና አንቲቦዲዎች ናቸው። ስለዚህ አንቲቦዲ ቢሴል ፕሮዲዩስ እነዚህ በሙሉ ፕሮዲዩስ ያደርጋሉ ማለት ነው። እሱ ማየት ያስፈልጋል ማለት ነው። what are the purpose ማለት ነው። እንግዲህ ኢሚዩናይዜሽን ክትባት ጠቀሜታው ምንድነው ስንል የመጀመሪያው to improve controls of vaccine preventable disease በሽታ አምጪ ተዋስ ብለን የምንጠራው ወይም በሽታ አምጪዎች አሉ እነሱን በክትባት መቆጣጠር የምንችላቸውን ለመከላከል ነው ለመቆጣጠር። to prevent target disease ታርጌት የሆኑ ዲዚዞች አሉ ፕራዮሪቲ ብለን የምንጠራቸው እነሱን ፕሪቨንት ለመከላከል to produce antibody against disease ለዛ disease causing agent antibody ጸረ ባክቴሪያ ጸረ ቫይረስ ሰውነታችን እንዲያመርት የምናደርግበት ያ ፕሮሰሳችን ነው። ሌላው ኢሚዩን ሲስተምስ እንደዚሁ ፋይት ዲዚዝ ኮዚንግ ኤጀንት ሪኮግናይዝ ኦር ኒውትራላይዝ ሃርምፉል ሰብስታንሶች ካሉ የተለያዩ ፋይት ዲዚዝ ኮዚንግ ኤጀንት ቼንጅ ካለ ሰውነታችን የተለያዩ ካንሰር ሴል ካለ እነሱን ፋይት የማድረግ ነው። ግን ምንድነው ማለት ነው እነዛ በሽታ አምጪዎቹ ከበሽታ የመከላከል አቅማችን በልጠው ከተገኙ ነው ሬዚስታንስ ይፈጥራሉ and then cause disease ማለት ነው እነሱ ነው ያ እንዳይሆን ማድረግ ይጠበቅብናል። ግን ቫክሲን are made from weakened or killed bacteria or virus ነው። እነዚህ ባክቴሪያሎች እነዚህ ቫክሲኖች ወይም ክትባቶች ምን ሊሆኑ ይችላል መድኃኒቶቹ ሲዘጋጁ from weakened በላብራቶሪ የተዳከመ ወይም ከተገደሉ ባክቴሪያ ቫይረስ ሊሆን ይችላል። extract taken from them ነው which are intended to produce immunity against disease ነው ሰውነታችን immunity produce እንዲያደርግ ነው ዋናው ዓላማ። ስለዚህ types of vaccine preparation ስንል killed ከሆነ ማይክሮኦርጋኒዝም ለምሳሌ pertussis ይዘጋጃል። live but weakened attenuated የምንለው አለ ማይክሮኦርጋኒዝም measles polio and BCG የምንላቸው live
but weakened and attenuated microorganism ናቸው። እነዚህ በደንብ ጥንቃቄ ላይቭ ናቸው። በህይወት አለ ኦርጋኒዝም ሚዝል ቫይረሱ፣ ፖሊዮ ቫይረስ፣ ቲቪ የሚያመጣው በሽታ አምጪ ተዋዋሱ በህይወት አለ። ግን ምን እንዳያደርግ ማለት ነው በሽታ እንዳይፈጥር ዲዚዝ ኮዝ እንዳያደርግ ምንድነው ማለት ነው ተዳክሞ ነው የሚሆነው ማለት ነው። እነዚህን ቫክሲኖች but never give those ቫክሲን ማለት ነው ላይቭ but weaken attenuated microorganism ቫክሲኖችን እነዚህ ኢሚዩኒቲ ኮምፕሮማይዝ ኢሚዩኖ ኮምፕሮማይዝ ለሆነ ህፃናቶች ባይሰጥ ኤድስ ታማሚዎች ቶክሶይድ ብለን የምንጠራቸው እንደዚህ ቴታነስ፣ ዲፍቴሪያ፣ ፖሊሳካራይድ፣ ፔንታ እና ፒሲቪ ፕሪፓሬሽን አሉ ማለት ነው። what are the target group ነው እንግዲህ ታርጌት የሚባሉ ግሩፖች ምን ምንድን ናቸው? ሞር ኦፍ ወይንም በብዛት ክትባት የሚያስፈልጋቸው የእድሜ ክልል ስንል የመጀመሪያው አንደር ኤጅ ኦፍ ኦል አንደር 1 years children ማለት ነው። ስለዚህ ሁሉም ወንድ ሴት ሳይል ከአንድ ዓመት በታች ያሉ ህፃናቶችና ውመንስ ኦፍ ቻይልድ ቢሪንግ ኤጅ ማለት ነው። ስለዚህ ልጅ የመሸከም አቅም ብለን የመውለጃ ጊዜያቸው የደረሰ ለማለት ነው። ከ15 እስከ 49 እድሜ ክልል ያሉ ሴቶችና ከአንድ ዓመት በታች ያሉ ህፃናቶች ታርጌት ግሩፕ ናቸው ማለት ነው። ስለዚህ እነዚህ ክትባት ያስፈልጋቸዋል። ስለዚህ ውድ አድማጭ ተመልካቾቻችን በክፍል 1 ይዤላችሁ የቀረብኩት ስለ ክትባት ይህን ይመስል ነበረ። በክፍል 2 የቀረውን የክትባት ቀሪ ፓርት ይዤላችሁ ቀርባለሁኝ። በድጋሚ ለቻናላችን አዲስ ሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜ የምንሰራችሁ አስተማሪ የጤና መረጃና መዝናኛ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። በድጋሚ መንገድ ነበርኩኝ። ሰላም ሁኑልኝ።